መርማሪ ማሁል ክፍል 32 ቀጥሏል። የባለፈው መልስ 3 ልቦች ያላችሁ ሁላችሁም ትክክል ናችሁ። የዛሬው ጥያቄ ለመጀመሪያ ጊዜ ቴሌፎንን ያስተዋወቀው ሰው ማን ይባላል? መልሶቻችሁን ጻፉ። እንዲሁም ሰብስክራይብ በማድረግ አብራችሁን ሁኑ። ማርኮና ትሪክስ በማይክልና ቬሮኒካ በተተኮሰባቸው ጥይት ጉዳት ደርሶባቸው ነበረ። ግን ታዲያ ትሪክስና ማርኮ ተርፈዋል እና ቬሮኒካን ምን ያደርጓት ይሆን? ማይክል ደግሞ ከእስር ቤት ካመለጠው ሉካ ጋር ተገናኝቷል። ማሁል ሚሽኖቹን ለማሳካት ከቦታው ደርሶ ቀስ እያለ መጓዝ ጀመረ። የመኪናን ቁልፍ ሰርቋል አለቃ። በፍጹም ምንም አይነት የመኪና ቁልፍ አልሰረቀም እሱ። እባክህ እኔ አልሰረኩም። ሲጀመር መኪና እንዴት እንደሚነዳ አላውቅም እኔ። እና እስኪ ተመልከቱና ቁልፉን ማን እንደሰረቀው ገምቱ። ሶስተኛው ሰውዬ ከተመለከታችሁት የቁልፍ ማንጠልጠያ አድርጓል። ምናልባትም እሱ ሊሆን ይችላል። ማጭበርበርህን አቁም፣ አንተ ነው የወሰድከው። ከዛ ሰውየው ቁልፉን መለሰ። ማሁልም ደግሞ መንገዱን ቀጠለ። ማን ነው የሚመጣው? ይሄ ድብቅ ቦታ እኮ ነው። ድብቅ ቢሆንም እኔ ያውቀዋለሁ። እንዴት ሊያገኘን ቻለ? ይህ እኮ ድብቅ ቦታ ነው። ከኔ ሌላ ማንም አይመጣም፣ አትፍሩ። ሆ ማሁል ነው። ከአሁን በኋላ ማንም አይነካንም፣ ምክንያቱም ማሁል አለቃ ከኛ ጋር ነው። አይሮን ኒድስ ፕላስቲክ ሜቦር ሰር ፋንታስቲክ። ቬሮኒካና ድራኮኒክሶች ተስማምተው እየሰሩ ሲሆን ዋና ችግራቸው ማሁል ነበረ። እሺ በስተመጨረሻም ማሁል ወደኛ ቦታ ወደ ጉሃ መጥቷል። ይሄ ቀልድ አይደለም። የኔን እቅድ ሊያበላሽ ይችላል። አሁን ማንነቴን አሳየዋለሁ። የኔን እቅድ የሚያውቅ አይመስለኝም። ባክሽ ማሁል ከባድ ሰው ነው። እያንዳንዱ እንቅስቃሴዎችሽን ተጠንቀቂ። ማይክል ከኔ እሱን እያስበለጥክ ነው። አውቃለሁ ማሁል ጭንቅላት ያለው ሰው ነው። እኔ ከሱ እንደምሻል ደግሞ በደንብ አውቃለሁ። የቫስኮ ዳጊያርድ ጉዟችን ማታ ይጀምራል። አንዳንድ እቃዎችን እናጓጉዛለን። ግን ምናልባት ማሁል ቢያውቅብንስ? አታስብ፣ የኔ ሰላዮች እየተከታተሉት ነው። ይሄ ዝም ብሎ መሳሪያ አይደለም፣ ለየት ያለ ነው። ከኔ ማሸነፍ ጀርባ ይሄ መሳሪያ ያስፈልገኛል። በጣም ጎበዝ ነሽ። አዎ ማሁል ካንቺ ይሻላል አላልከኝም? ገና እኔ እንደምሻል አሳይሃለሁ። ለነገ ማታ ሁሉንም እቃዎች ዝግጁ አድርጉ። ታዲያ ተጠንቀቁ፣ ማንም እንዳያውቅ። ግን መታየት አለበት እነ ማሁል ትክክለኛው ጉዞ እንዲመስላቸው። በሌላ በኩል ዴቪድ መሪ ለመሆን እያቀደ ሲሆን በዚህ ሰዓት ከጎኑ ያለው ኩካ የተባለው ሰው ነበረ። ዝግጁ ነው ሁሉ? አዎ አለቃ፣ ሁሉም ዝግጁ ነው። በሌላ በኩል ደግሞ ሉካ ከዛ እስር ቤት ለማምለጥ እቅድ እያወጣ ነበረ። እስኪ ሉካ ምን አይቶ ይመስላችኋል ለማምለጥ ያቀደው? መልሶቻችሁን በኮሜንት ጻፉ። በደንብ ካያችሁት የብረት ቁራጭ አጠገቡ ያለ ሲሆን ብረቱንም ተጠቅሞ ቁልፉን ወስዶ ለመውጣት ነበር። እንደ ድሉ ሆኖ ጠባቂው ሳያየው ከፍቶ ለማምለጥ ቻለ። በአጥር እየዘለለ ሳለም ጠባቂው አይቶ ቢተኩስበትም ግን ሉካ ምንም ሳይሆን ዘለለ። በቀጣይ ቀን መርማሪው ጃክ ያለፈው ምሽት ላይ ሌቦች እንቅስቃሴ ሲያደርጉ እንደነበር መረጃ ደረሰው። ከዛም ከረዳቱ ጄሚ እንዲሁም ዶክተር ከሆነችው ሳንጃና ጋር ቦታውን ለማወቅ ፍለጋ ጀመሩ። በስተመጨረሻም ሌቦቹ መኪናቸውን ካቆሙበት ቦታ ደረሱ። ለምንድን ነው ሌቦቹ በምሽት እዚህ የመጡት? ምን ይመስልሻል? ድንገት
ዴት ቢኖራቸውስ? አሁን ጊዜው የቀልድ ይመስላችኋል? አይደለም። ሶስቱም በሩን ሰብረው ገቡ። ከዛም ቤቱን መፈተሽ ጀመሩ። በፍለጋ ላይ ሳሉ ዶክተሯ የተደፋ ለየት ያለ ኬሚካል አየች። ጃክ ተመልከት፣ እዚህ ጋር ከዚህ በፊት ይሄን አይቼው አላውቅም። ዶክተር ትንሽ ሳምፕል ውሰጂና መርምሪው። እኔና ጂሚ ደግሞ ወደ ሌቦቹ መኪና እንሄዳለን። ጃክና ጄሚ ደግሞ ከቤቱ ወጥተው ወደ መኪና ውስጥ ገቡ። ከዛም የሆነ ሳጥን አዩ። ምናልባት ሌቦቹ ይህንን ያለ ምክንያት አላስቀመጡትም። ሳጥኑ ዙሪያውን በ4 ቁልፍ የተቆለፈ ነበር። ቁልፉን አንድ ባንድ ቢከፍቱትም ሳጥኑ ግን ሊከፈት አልቻለም። በስተመጨረሻም ጄሚ እንዴት እንደሚከፈት አወቀ። 2 ሰዎች ከፊትና ከኋላ የእጃቸውን አሻራ ሲያስነኩት የሚከፈት ነበር። ከዛ እንደዛ አድርገው ከከፈቱት በኋላ ወረቀት አገኙ። ወረቀቱም እሷን አድኗት የሚል ነበር። ሳንጃና ደግሞ ከቤቱ ወጣ ስለነበር አልተጎዳችም ነበር። ዶክተር ደህና ነሽ? አዎ አታስቡ፣ ደህና ነኝ። እኔ ገና ከመውጣቴ ነበር የፈነዳው። ስለዚህ ይሄ ሁሉ እኛን ለመግደል የተደረገ እቅድ ነበር ማለት ነው? አይደለም፣ እኔ ግን እንደዛ አይመስለኝም። ማርኮና ግብዳው ቲሬክስ እዛ አስፈሪ እስር ቤት ውስጥ ታስረዋል። የታሰሩትም ቬሮኒካ በምትባል ሴት አማካኝነት ነበር እና ሁልጊዜ እስር ቤት ውስጥ ከባድ ስራ እየሰሩ ነበር። ግን እቅዳቸው እሷን መበቀል ነው። አሁን ቬሮኒካ እኛን እንዲህ በማድረጓ ጥሩ ጭንቅላት አለች ብላ ታስባለች። ግን ስማርት የሆነ ጭንቅላት እዚህ ነው ያለው። የማደርጋትን ያውቃሉ። ጥሩ፣ እኔም የምፈልገው ይሄ ነው። ከዚህ እንውጣ ብቻ፣ ዋጋውን እንሰጣታለን። እና የእነዚህ 2 ሰዎች ሐሳብ እሷን መበቀል ብቻ ነበር። ስማ አንተ ምን እያረክ ነው? በሰነ ስርዓት ስራ። እየሰራን ነው። የምትፈልገው እንዲሰራ ነው አይደለ? እባክህ ዝም በል ፖሊስ። በሌላ በኩል ኩካና ሉካ ዴቪድን ለማግኘት መጡ። አለቃ፣ ሁሉም ነገር አንተ እንዳዘዝከው እየሄደ ነው እና ቀጣዩ እርምጃችን ምንድን ነው? ወጥመዱ ተዘጋጅቷል። አሁን ያንተ ስራ ነው። የፈነዳውን ቤት ባለቤቱን ማግኘት አለብን። ምንድነው? 3 በር ያለው ይመስላል። ይሄ የሆነ ወጥመድ ይመስላል። ሳንጃና ልክ ብላለች። ይሄ በትክክል ወጥመድ ነው። ብዙም ሳይቆይ የሆነ ድምጽ ይሰማሉ። ይሄን የምታዩትን ሰውዬ ማዳን ከፈለጋችሁ ሶስታችሁም በመታያቸው በሮች ለየብቻ ግቡ። ከገባችሁ በኋላ ሶስታችሁም የምታገኙትን አረንጓዴ በተን ስትጫሙ ሰውየውን ታድናላችሁ። ይሄን ሰውዬ ማዳን ያለብን ይመስለኛል። የዚህ ሰውዬ ተስፋ እኛ ብቻ ነን። እና ሶስቱም ሰዎች ምንም ሳያስቡ ቀጥታ ወደ ውስጥ ለየብቻ ገቡ። ማሁልም ቡድኖቹ ጋር በሰላም ደርሶ ነበር እና ከቡድኖቹ ጋር በመሆን እቅዳቸውን ማቀድ ቀጥለው ነበር። እቅዳቸውም ቫስኮ ዳኪያርድ የሚደረገውን የህገወጥ ዕቃ ዝውውር ማስቆም ነበር። ይሄ የምታዩት ቦታ ይመስለኛል የነሱ ትክክለኛ መገኛ ነው። ነገር ግን አስፈሪ ናቸው። ምን እንደሚያከትመንም አናውቅም። ሌላም እኛን የሚያጠቁበት እቅድ ይኖራቸዋል። ልክ ነህ። ያው ግን እንቅስቃሴያቸውን ሀክ አድርገን በመከታተል መሄድ እንችላለን። እሺ ካላችሁም በቃ አዲና ሊያና፣ ይሄ እናንተ ስራ ነው። ሲስተማቸውንም ተለፉት። ግን አደራ ከዚያ ያገኛችሁትን ነገር ቶሎ አሳውቁን። አዲስ ነገር ካለ ጠብቃቸዋለሁ። አለቃ፣ እኔ ካሜራቸውን በ12 ደቂቃ ከሽፏለሁ። ግን የነሱ የፋይርዎል ሲስተም ትንሽ ከባድ ነው። ጊዜ የሚወስድ ይመስለኛል። እኔ ደግሞ ድብቅ መረጃዎችን ለመስበር ችዬ ነበረ። ባለኝ መረጃ መሰረት በሙምባይና በዱባይ አድርገው የሚያዘዋውሩት ዕቃ ያለ ይመስለኛል። ሊያና፣ ጥሩ የሆነ የሃኪንግ እውቀት አለሽ። ኦፕሬንግ ሲስተማቸውን ተለፊው። አታስብ አለቃ፣ አስፈላጊ ከሆነ ሙሉ ሲስተማቸውን ክራሽ እናደርጋለን። እና አለቃ፣ በዚህ ሚሽን የኔ ስራ ምንድን ነው? ትንሿ ዞያ፣ አታስቢ። አንቺ እዚህ መሆንሽ ብቻ በቂ ነው። አንዳንድ ነገሮችን ትቆጣጠረ። እሺ አለቃ። ዳጊያርድ ውስጥ 3 መውጫዎች አሉ። የሆነ ችግር የሚፈጠር ከሆነ ደህንነቱ የተጠበቀ ቦታ በዚህ ሂዱ። ልክ ነህ፣ ግን ሊያውቁበት ስለሚችሉ ሌላ አማራጭ ፈልግልን። ሁላችንም ቦታችንን መጠበቅ አለብን። እና በስተመጨረሻም በዚህ ተስማምተው እቅዳቸውን ጀመሩ። እና ማሁልና ቡድኖቹም እቅዳቸውን ያሳኩ ይሆን ወይስ የቬሮኒካ እቅድ ነው የሚሳካው? ሁሉንም በቀጣይ ክፍል ለማየት ስለምንሞክር
ይህን አጓጊ ክፍል ለማየት ሰብስክራይብ አድርጋችሁ ጠብቁ።